ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ ማንም አይመጣም ማንም አይወጣም ቃል የሚተነፍስ የለም ሁሉም በአንቀላፋም ተኝቷል ወለል ላይ ይሄ በኢራን ጦርነት የተፈናቀለ ህዝብ አይደለም ይሄ እንግዶቹን ማስተናገድ የከበደው ቅንጡ ሆቴልም አይደለም ሰዎቹም የራሻ ዜጎች ቦታውም የሞስኮ አውሮፕላን ማረፊያ ነው የገንዘብ ማውጫ ማሽኖች ኤቲኤሞች አይሰሩም የዩክሬን ቀጣዩ ጥቃት ከየት አቅጣጫ እንደሚሰነዘር ማንም አያውቅም የሚያውቁት ሽብርና ድንጋጤያቸውን ብቻ ከሚያዝያ 29 ምሽት ጀምሮ ዩክሬን በራሻ ላይ ወደ 700 የሚጠጉ ድሮኖችን አከታትላ ተኩሳለች ጦርነቱ ከጀመረ ወዲህ ከፍተኛ በሚባለው ጥቃት ሞስኮን ጨምሮ ከ20 በላይ ክልሎች ኢላማ ሆነዋል በዚህም 15 የአውሮፕላን ማረፊያዎች አገልግሎት ተቋርጧል ከ500 በላይ በረራዎች ተሰርዘዋል ከ60 ሺህ በላይ ተጓዦች በተርሚናሎች ሜዳ ላይ ቀርተዋል ሞስኮ አውሮፕላን ማረፊያዎች ብቻ አይደሉም በቀን 8 ሚሊዮን ሰዎችን የሚያስተናግደው የምድር ውስጥ ባቡር ጣቢያዋ የሙታን ከተማ መስሏል ራሻ እየነደደች ነው እንደ ባብ ስትቀጠቅጣት የነበረችው ዩክሬን አፈሯን አራግፋ ከተጠቂነት ወደ ጥቃት ሰንዛሪነት ተሸጋግራለች መሪዎቹ የቆሰቆሱት ጸም መስመሩን ቀይሮ ወደ በሩ መዝለቁን የታዘበው ራሻይ ማጉረምረም ጀምሯል እስላቮቹ ሩስኪዎች ብሔራዊ ጀግናችን በማለት ያዜሙላቸውን ፑቲን እንኳን ማየት መስማት የሚፈልጉ አይመስሉም ፑቲንም ይሄን ተረተውታል ትናንት ያሸረገዱላቸው የነበሩት ቅርቦቻቸው ዛሬ ተገዳዳሪያቸው ሆነዋል ይህን ያስከተለው ግትር አቋማቸው የተሳሳተ ስሌታቸው ነው ይላሉ መገናኛ ብዙሃን እውነታውን ቢረዱትም ሊቀበሉት ያልደፈሩት ፑቲን አሁን እንኳንስ አደባባይ ወጥተው ከህዝብ ሊቀላቀሉ ቤተሰቦቻቸውን አላመኗቸውም እንኳንስ ወታደራዊ መኳንንቱን የራሳቸውን ጥላ ተጠራጥረዋል ጥበቃ ከምን ጊዜውም በላይ ጥብቅ ሆኗል ያለ ከፍተኛ የፌዴራል ጥበቃ አገልግሎት ምርመራ ማንም ሰው ወደ ፑቲን ድርሽ አይልም ምግብ አብሳዮች ፎቶ አንሺዎች እና የግል ጠባቂዎቻቸው ሳይቀሩ በኃይለኛው ይመረመራሉ ከማረፊያ ከቢሮ ከጠባቂ ያቀያይራሉ ምን ያድርጉ የደህንነት ጉዳይ አይደል ደረታቸውን ነፍተው በሄዱበት አገር አንገታቸውን ደፍተው ዋሻ ለዋሻ መሽለክለክ ተገደዋል አንዳንዶች የፑቲን ድርጊት ከሂትለር የመጨረሻዎቹ ሰዓታት ጋር አመሳስለውታል ሁለቱም የውጭውን እውነት ሽሽት መደበቂያ ዋሻቸውን መርጠዋል ይላሉ እነዚህ ወገኖች ምርጫው የሂትለርን መጨረሻ ሲያፋጥን የፑቲንን መዳረሻ ገና አልወሰነውም ራሻ ግን የቀድሞዋ ራሻ አልሆነችላቸውም በዝርዝር እንቃኘዋለን ፑቲን ላለፉት 26 ዓመታት ሲያሻቸው በጠቅላይ ሚኒስትርነት ሲያስፈልጋቸው በፕሬዝዳንትነት ራሻን በቆራጥነትም በቁርጠትም መርተዋል በመጀመሪያዎቹ የሥልጣን ዘመናቸው ሀገሪቱን ከ1990ዎቹ ትርምስ የታደጉ መሲህ እስከ መባል ደርሰዋል ከኢኮኖሚ ውድቀትና ከውርደት የታደጉ ትከሻ ብርቱ ተደርገው ተቆጥረዋል የተክለ ሰውነታቸውን ቅልጥፍና የተመለከተው አብዛኛው ወጣት ራሻዊ ወደ ስልጣን መንበር በወጡት ቭላዲሚሮቪች ፑቲን ተስፋ ሰነቀ ተነቃቃ የብሔራዊ ደህንነት ዶሴዎች እንደሚያመለክቱት በተለይ ከህመምተኛውና አዛውንቱ ቦሪስ የልሲን ጋር በማነጻጸር ወጣቱ ሙሴ ያሏቸውም አልጠፉ ምንም እንኳ ሰውየው ወደ ስልጣን ሲመጡ 47 ዓመታቸውን ፉት አድርገው የጨለጡ ጎልማሳ ቢሆኑም አሁን ግን ታሪክ የተቀየረ ይመስላል ያ በህዝብ መሃል ለመገኘት ወደ ኋላ የማይሉት ቆፍጣና በደህንነት ፈተና ተፈትነዋል በዙሪያቸው የሚንቀሳቀሱ ባልደረቦቻቸው ሁሉ የእጅ ስልኮቻቸው ተነጥቆ በምትኩ ከኢንተርኔት የማይገናኙና የዋሻውን ደህንነት ለአደጋ የማያጋልጡ ስልኮች ታድለዋል ፑቲን የግንኙነት አድማሶችን ለመገደብ የሚችሉትን ሁሉ እያደረጉ ነው ተራው ራሻዊም
ቴሌግራም እንዳይጠቀም አገልግሎቱን የማቋረጥ እርምጃ ስለመውሰዳቸው ዘገባዎች ያመለክታሉ። ኢንተርኔት የፑቲን ትልቁ ጠላት ሆኗል። በእርግጥም የቅርብ ወዳጃቸው ኢራን አመራሮቿን በቅጽበት ያጣችው ይሄው መዘዘኛ ስልክና ቴክኖሎጂ ባደረሰው ጥቆማ መሆኑን የሚያውቁ ፑቲን የአበራሽን ጠባሳ የተመለከተ በሳት አይጫወትም እንዲሉ ያስገደዳቸው ይመስላል። ዘጋርዲያን ሚያዝያ 28 ለንባብ ባበቃው መጣጥፉ የቀድሞዋ ሶቪየት ኅብረት በናዚ ጀርመን ላይ የተቀዳጀችውን ድል ለማክበር ታቅዶ ለነበረው ታላቅ ሰልፍ ዝግጅት ሲባል ራሽያ በሞስኮ የሚገኙ አውሮፕላን ማረፊያዎችን መዝጋቷን፣ የሞባይል ኢንተርኔት አገልግሎት ማቋረጧን አስነብቧል። የድል ቀኑን አስመልክተው ፑቲን ከዩክሬን ጋር የሚደረገው ጦርነት እንዲቆም የተኩስ አቁም ለማወጅ ሞክረዋል። ውሳኔያቸው ግን በብዙዎች ዘንድ ታሪካዊውን ቀን በታሪካዊ መንገድ ለመዘከር አስበው ሳይሆን አደባባይ ሲወጡ ሊደርስባቸው የሚችለውን ጥቃት ለመከላከል የወሰዱት ብልጣብልጥ እርምጃ ተደርጎ ተቆጥሯል። በእርግጥም ደማቁ የድል በዓል ዘንድሮ ድምቀት ርቆታል። ለወትረው ሩሲያ አሉኝ የምትላቸውን ዘመናዊ የጦር መሳሪያዎች በአደባባይ ለትርኢት ታቀርብ ነበር። የግንቦት አንዱ ክብረ በዓል ግን ለመጀመሪያ ጊዜ ምንም አይነት ወታደራዊ መሳሪያ ሰልፍ ላይ ሳይታይ ያለፈበት ሆኗል። ዘኢንዲፔንደንት የፑቲን የደህንነት ስጋት ምን ያህል ስር እንደሰደደ የሚያሳይ ዘገባ ሰርቷል። እንደ ዘገባው ፑቲን ለወትሮ ወደሚወዷቸው የሞስኮና የኖቭጎሮድ ኦብላስት ቤተ መንግሥታቸው መሄድ አቁመዋል። ለዚህ ደግሞ ምክንያቱ በታኅሳስ ወር መጨረሻ ዩክሬን የፑቲንን ቤተ መንግሥትን በረጅም ርቀት ድሮኖች ለመምታት ኢላማ አድርጋለች የሚል ክስ መሰማቱ ነው። በእርግጥ ዩክሬን በፕሬዚዳንቱ ላይ የተቀሰቀሰውን ተቃውሞ በማስቀልበስ በሕዝቡ ዘንድ ሐዘኔታን ለመፍጠር የታሰበ የራሽያ ፕሮፓጋንዳ ነው በማለት ውንጀላውን ታስተባብላለች። ሞስኮ ግን ማስተባበያውን አላመነችውም። ፑቲንም አልተቀበሉትም። ቅንጡ ቤተ መንግሥታቸውን ለቀው በአፈር የተለወሱ በቆሻሻ የተበከሉ የምድር ውስጥ ምሽግ ውስጥ መመሸግን መርጠዋል። ለአፍታ አደባባይ የሚታዩትም ራሳቸው ፑቲን ሳይሆኑ የፑቲን አምሳያ ናቸው እስከ ማለት የደረሱም አልጠፉም። የቀድሞው የእንግሊዝ ምስጢራዊ የስለላ ድርጅት MI6 ኃላፊ ሰር ሪቻርድ ዴርሎቭ በጥር ወር እንደተናገሩት ፑቲን በአደባባይ ላለመታየት ይህንን ስልት መጠቀማቸውን በእርግጠኛነት ይናገራሉ። ድንገት ጥቃት ቢሰነዘር የሞትን ጽዋ የሚጎነጫት እሳቸውን መስሎ የቆመው ሰው እንጂ ፑቲን አይሆኑም። ግን በቆፍጣናነታቸው የሚታወቁት በጥንካሬያቸው የማይታሙት የታላቁ አገር ታላቅ መሪ በዚህ ደረጃ እንዴት ስጋት ውስጥ ወደቁ? በአንድ ወቅት ከሕንፃ ላይ ተወርውረው የሚሞቱ ራሽያኖች ጉዳይ መነጋገሪያ ሆኖ ነበር። ምዕራባውያን መገናኛ ብዙሃንና ፖለቲከኞች ክስተቱ አጋጣሚ ሳይሆን በፑቲን ትዕዛዝ የተፈጸመ ነው የሚል መከራከሪያ ያቀርባሉ። በእርግጥም ሞልቶ የተረፋቸው ቢሊዮነሮች፣ ባለሥልጣናትና የኩባንያ ሥራ አስኪያጆች ከፎቅ ወድቀው መሞታቸው ሲታወጅ ጥርጣሬ ማስነሳቱ ምክንያታዊ ነው። የሉኮይል ኩባንያ ሊቀመንበር ራቪል ማጋኖቭ ከሞስኮ ሆስፒታል ሕንፃ ወድቀው ሞቱ። ቢሊዮነሩ ፖለቲከኛ ፓቬል አንቶቭ በህንድ አገር ሳሉ ካረፉበት ሆቴል መስኮት ተፈጥፍጠው ሕይወታቸው አለፈ። የመከላከያ ሚኒስቴር ከፍተኛ የፋይናንስ ባለሥልጣኗ ማሪና ያንኪናም የሞተችው ሞስኮ ከሚገኘው ከቅዱስ ፒተርስበርግ 16ኛ ፎቅ ወድቃ ነው። የወታደራዊ ዋግነር ቡድን መሪ ዩቪጂኒ ፕሪጎዥን፣ የፑቲን ዋነኛ የፖለቲካ ተቃዋሚ አሌክሲ ናቫልኒም እንዲሁ በአውሮፕላን አደጋና በምስጢራዊ ተአምር ተከታትለው ሞቱ። ሁሉም ሰዎች ዩክሬን ላይ የተደረገውን ወረራ በጽኑ ተቃውመዋል። የራሽያን የሚሳኤል ጥቃት አጥብቀው አውግዘዋል። እናም ሞታቸው ከድንገተኛ አደጋነት ይልቅ የተቀነባበረ ጥቃት ይመስላል። ይህ ተቀናቃኞችን ያደነው የሞት መንፈስ ካለፉት ጥቂት ወራት ወዲህ ፊቱን በፑቲን የቅርብ ሰዎች ላይ አዙረዋል። ራሽያ ውስጥ በተከታታይ የመንግሥት ቁልፍ ሰዎች በአስደንጋጭ ሁኔታ ግድያ ተፈጽሞባቸዋል። ጥቂት የታደሉ ቢተርፉም እስከ ዕድሜያቸው መጨረሻ አብሯቸው የሚዘልቅ ጉዳት አስተናግደዋል። የራሽያ የራዲዮሎጂካል ኬሚካላዊና ባዮሎጂካል መከላከያ ኃይል ኃላፊ የነበሩት ሌተና ጀነራል ኢጎር ኪርሎቭ
በሞስኮ በሚገኘው መኖሪያ ቤታቸው ደጃፍ ላይ በተጠመደ ፈንጂ ተገድለዋል። ከግድያዎቹ ሁሉ እጅግ አስደንጋጩ ግን የሩሲያ ጦር ኦፕሬሽን ማሰልጠኛ ክፍል ኃላፊ የነበሩት ሌተና ጀነራል ፋኒል ሳርቫሮቭ በመኪና ስር በተጠመደ ቦምብ የተገደሉበት አጋጣሚ ነው። በምስጢራዊና በከፍተኛ ጥበቃ የሚንቀሳቀሱ ጄኔራል ያሉበት መኪና ተለይቶ ፈንጂ የተጠመደው ምናልባትም ከውስጥ በሚሾልኩ መረጃዎች ሳይሆን አይቀርም የሚል ጥርጣሬ ጭሯል። በቼቼንያና በሶሪያ ጦርነቶች ባሳዩት ተጋድሎ ብሔራዊ ጀግና የሚባሉት ሳርቫሮቭ የጠበቁት አብዮት አልጠበቃቸውም። ራሽያ ለግድያው ዩክሬን ላይ ጣቷን ትቀስራለች። ዩክሬን ታድርገው አታድርገው ዝምታን መርጣለች። ጥቃቱን ዩክሬን ከፈጸመችው ድንበር ተሻግራ ጥቃት እስክትሰነዝር ድረስ የሚያዘናጋ ምን አይነት አዚም ሞስኮን ተጫናት ያስብላል። ከጥቃቱ ጀርባ ግን አንድ እውነት ፍንትው ብሎ ወጥቷል። የራሻ የደህንነት መዋቅር አቅም አጥቷል፣ አሊያም በውስጥ ክፍፍል ትርምስ ውስጥ ገብቷል። ፑቲን አደጋውን ለመገመት አላዳገታቸውም። እናም በሌሎቹ ላይ የደረሰው በሳቸው ላይ እንዳይደርስ መደበቅን ሁነኛ አማራጭ አደረጉ። ዘኢንዲፔንደንት እንደዘገበው ሳርቫሮቭን የነጠቀው ጥቃት ፑቲን ላይ እንዳይደገም ርዕሰ ብሔሩ ለራሻ ፌዴራል ጥበቃ አገልግሎት ኤፍኤስኦ ከመቼውም ጊዜ የበለጠ ሰፊ ኃላፊነትና ስልጣን ሰጥተውታል። በታህሳስ ወር ፑቲን ሁነኛ ያሏቸውን 10 ከፍተኛ ጀነራሎች ለመጠበቅ የፌዴራል ጥበቃ አገልግሎት ተቋሙን ደንቦች አሻሽለዋል። በማሻሻያው መሠረት 10ሩ ጀነራሎች የ24 ሰዓት የግል ጥበቃ ተመድቦላቸዋል። መኖሪያ ቤቶቻቸውና የሥራ ቦታዎቻቸው በከፍተኛ የቴክኖሎጂ መሣሪያዎች ይጠበቃሉ። የጉዞ መስመሮቻቸውና የሚጠቀሙባቸው ተሽከርካሪዎች በፌዴራል ጥበቃ አገልግሎቱ ስር ይሆናሉ። የምዕራባውያን ሰላዮች ወይም የዩክሬን ወኪሎች በጄኔራሎቹ ላይ የግድያ ሙከራ እንዳያደርጉ የጄኔራሎችና የቤተሰቦቻቸው ንብረት፣ የባንክ ሂሳብና የግል መረጃዎች ከማንኛውም የመንግሥት መዝገብ ተሰርዞ በሚስጥር ተይዟል። ምናልባት ሳርቫሮቭ በዚህ ዝርዝር ውስጥ አልነበሩም ወይም በዝርዝሩ ውስጥ ተካተው ገዳዮቻቸው እርምጃ ወስደውባቸዋል። የፌዴራል ጥበቃ አገልግሎቱ ገደብ ያጣ ሥልጣን ግን ፑቲንንም የገደባቸው ይመስላል። ከመተንፈስ ውጭ ያለ ፌዴራል ጥበቃ አገልግሎት ዕውቅና መንቀሳቀስ አይፈቀድላቸውም። በምድር ውስጥ ምሽጉ እንዲቆዩ ተቋሙ ተጽዕኖ ሳያደርግባቸው አልቀረም የሚሉ አስተያየቶች ይደመጣሉ። የሮበርት ላንሲንግ ኢንስቲትዩት በእርግጥ እንዲህ አይነቱ እርምጃ ፕሬዚዳንቱን ከድሮን ድብደባ ብቻ ሳይሆን ከውስጥ ጥቃት ይታደጋል የሚል ጽሑፍ አጋርቷል። በሌላ በኩል የፌዴራል ጥበቃ አገልግሎት አይቀሬውን ገምቶ የራሱን መዳረሻ በማመቻቸት ላይ ያለም ይመስላል። ፕሬዚዳንት ፑቲን ከሥልጣን ቢወገዱ መንበሩን መቆጣጠር። የሴራ ቀመር ተንታኞች ድርጅቱ አጋጣሚውን ተጠቅመው በፖለቲከኞች መካከል አለመተማመንን ያቀጣጥላል፣ የፖለቲካ ውጥረቱን ያጦዘዋል ይላሉ። እንደ ፑቲን ላሉ ቃንቄ ፖለቲከኞች እንዲህ አይነቱ እውነት ይሰወርባቸዋል ማለት አይቻልም። ግን ቀዳሚው ደህንነታቸው ነውና ለጊዜው ትኩረታቸውን ከዚሁ አልነቀሉም። አሁን የተናቀችው ዩክሬን የዋዛ አልሆነችም። ሚያዝያ 26 ወደ ሞስኮ የላከቻቸው ድሮኖች ቅንጡን ኤዶምና ሞስፊል ሞቭስኮይ ማማ በፍንዳታ አንቀጥቅጠውታል። ጥቃቱ በሰውም ሆነ በንብረት ላይ የከፋ ጉዳት ባያስከትልም አንድ መልእክት ግን አስተላልፏል። የዩክሬንን የጎለበተ አቅም። ጥቃቱ የድል ቀን ሰልፍ ሊደረግ ከሳምንት ያነሱ ቀናት በቀሩበት ለዚያውም ከራሻ መከላከያ ሚኒስቴር ሕንፃ 3 ኪሎ ሜትር ርቀት ላይ መፈጸሙ ፑቲን በራሳቸው ከተማ ደህንነት እንዳይሰማቸው አድርጓቸዋል። ኬጂቢን የመሰለ ጉምቱ የደህንነት ተቋም ከአሜሪካ ቀጥሎ እጅግ ግዙፍ የሚባል የምድርና የአየር ኃይል ጦር ካላት ራሻ እንዲህ አይነት መንገዳገድ እምብዛም የሚጠበቅ አይደለም። ፑቲን የዩክሬንን ድሮኖች ቢፈሩ አይፈረድባቸውም። ዩናይትድ 24 ሚዲያ እንደዘገበው ነሐሴ 2016 ዩክሬን በራሻ ወታደራዊ ኢላማዎች ላይ ከ1000 በላይ ድሮኖችን አስወንጭፋ ነበር። በሐምሌ 2017 ቁጥሩን በ3 እጥፍ አሳደገችው። የዩክሬን አየር ኃይልና የራሻ መከላከያ ሚኒስቴር እንዳረጋገጡት በመጋቢት ወር ዩክሬን በራሻ የደጀን ደህንነት ይዞታዎች ላይ ወደ 7000 የሚጠጉ የረጅም ርቀት ድሮኖችንና ሚሳይሎችን
ተኩሳለች። ጥቃቱ ከቁጥርም በላይ ወታደራዊ አቅሟን ያሳየችበት የከፋ ጉዳት ማድረስ እንደምትችል ፍንጭ የሰጠችበት ተደርጎ ተቆጥሯል። ፑቲንን ስጋት ውስጥ የዶለችው ይህ ነው። የዩክሬን ሰው አልባ ስርዓቶች ኃይል አዛዥ ሮበርት ብሮቭዲ እንዳመለከቱት ዩክሬን የሠራቻቸው የረጅም ርቀት ድሮኖችና የድሮን ሚሳኤል ቅልቅል አዲስ ትውልድ መሣሪያዎች እስከ 2000 ኪሎ ሜትር ርቀት ያለው የሩሲያ ግዛት የመዝለቅ አቅም አላቸው። ሚያዝያ 26 ምሽት ዩክሬን ወደ ራሻ ክልል በመዝለቅ 18 ኢላማቸውን የመቱ የድሮን ጥቃት መሰንዘሯን ለሚያውቁት ፑቲን የዩክሬን ዛቻ ተራ ፉከራ አለመሆኑን ተረድተውታል። የነደዱት የነዳጅ ማጣሪያዎች፣ የፈራረሱት ወታደራዊ መሠረተ ልማቶች ዩክሬን ከተገመተችው በላይ ሆና ተገኝታለች። በጥቃቱ ራሻ ለወታደሮቿ ነዳጅ ለማቅረብ እስከ መቸገር ደርሳለች። ዩክሬን እኛን መገዳደር የሚያስችል የጦር መሳሪያ የላትም፣ ቢኖራትም የእኛን አቅም የሚቋቋም አደረጃጀት አልመሰረተችም ሲሉ ለነበሩ ፑቲን ተገላቢጦሹ የማይዋጥ እሬት ሆኖባቸዋል። ነገር ግን ከዩክሬን የድሮን ጥቃት በላይ ፑቲንን ያሳሰባቸው በጥቂት ቀናት ውስጥ ይጠናቀቃል ብለው የገቡበት ጦርነት 4 ዓመታትን ተሻግሮ የሕዝቡን ቁጣ መቀስቀሱ ነው። የዜጋውን ትዕግሥት መፈታተኑ ነው። ፑቲን ያለ ሕዝቡ ጦራቸው ከስንጥር አይበልጥም። ይህም ከዩክሬን ከሚሰነዘረው ጥቃት በላይ በውስጥ የሚቀጣጠለውን ስጋት ይበልጥ አስፈሪ አድርጎታል። የፑቲን ፕሮፓጋንዳ ማሽኖች ሳይቀሩ ጥርስ አልባ አንበሳ፣ ጥፍር የለሽ ነብር ሆነዋል። አንዳንዶቹም ባወደሱበት ብዕራቸው የትችት ማዕት እያዥጎደጎዱባቸው ነው። የክሬምሊን ታማኝ ጠበቃ ኤልያ ሬሚስሎ በቴሌግራም አካውንቱ ላይ ቭላዲሚር ፑቲንን መደገፍ ያቆምኩባቸው 5 ምክንያቶች በሚል ርዕስ ሐሳቡን ከ90 ሺህ በላይ ለሚገመቱ ተከታዮቹ አጋርቷል። ፑቲንን ሕገ ወጥ በማለት የወረፋቸው ፌምሰሎ ጦርነቱንም የከሸፈ ብሎታል። የ42 ዓመቱን ፌምሰሎን አቋም ከግለሰባዊነት ያለፈ መሆኑን የሚጠቁመው ዋሽንግተን ፖስት በአገሪቱ ውስጥ የተፈጠረውን መከፋፈል የሚያሳይ ሲል ገልጾታል። በመሪያቸው ላይ ተቃውሞ ማሰማት ከጀመሩት በርካታ ጦማሪዎች አንዱ የሆነው ሬሜስሎ በፕሬዝዳንት ፑቲን ትዕዛዝ እብድ የሚል ቅጽል ተጨምሮለት ወደ አእምሮ ሕክምና ተልኮ ነበር። በዚያውም እስራቷን ቀምሷታል። ተመልሶ ከመጣ በኋላ ግን አቋሙን አጽንቶ ትችቱን ቀጥሏል። ፑቲን የቴሌግራም አገልግሎት እንዲቋረጥ የሚፈልጉት መንግሥታቸውን የሚያንገዳግዱ፣ ሕልውናቸውን አደጋ ላይ የሚጥሉ እንዲህ አይነት ጽሑፎች በሕዝቡ ዘንድ እንዳይሰራጩ በመፈለግ ይመስላል። በመሪው ላይ የተቀሰቀሰው ጥላቻ የመፈንቅለ መንግሥት ሹክሹክታዎችን አስከትሏል። ክሬምሊን በስጋት ማዕበል ይወዛወዛል። ትናንት የአገር መሲህ የተባሉት ፑቲን በሕዝብ ጥላቻና በውስጥ ተቃውሞ መሃል ቆመዋል። ከጀርባቸው የዩክሬን ድሮኖችና ሚሳኤሎች ያሳድዷቸዋል። በአደባባይ የተዘመረላቸው ተራማጅ መራመድ አቅቷቸው በስጋት ታግተዋል። ከቤተ መንግሥት ወደ ዋሻ ወርደዋል። ግን አበሻ ይሄን ይላል፣ አባይን ቢገድቡት ጅረቱን አያግዱት። ዋሻው ከመጣው ጎርፍ ይታደጋቸው ይሆን? ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ